አዎ ጓደኛሽ እንድትመክሪያት ነው። ደግሞ በዛው አስጠንቅቂያት። ለምን? አደይ ነው? አዎ ለሊ፣ አደይ በጣም እያስቸገረች ነው። ምን አደረገች? ከዴቭ ጋር ያላትን ነገር ብታቆም ይሻላታል። የዴቭ ቤት። ሰላም እንዴት ናችሁ? የነጁ ሆም ኩኪንግ ቤተሰቦች፣ ሰራተኛዋ አደይ ክፍል 128ን ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን የቆዩ። ዛሬ ቤዛ ወደ ቤት ተመልሳ አሁንም ማስመሰሏን ቀጥላለች። ይቅርታ እማዬ፣ መሄጃ ስለሌለኝ ወንድሜ እያባረረኝ ስለሆነ ነው የመጣሁትም ትላቸዋለች። አሹም ተከትሎ ገብቶ ነይ ምን ልታደርግ የመጣሽ እያለ ያስፈራራታል። አሹ እባክህን ተዋት፣ እኔ ማድረግ ያለብኝን አውቃለሁ ብለዋል የፍቅር እናት። ባቡሌ በጣም ከፍቶታል። እንዴ አባቴ ማን ነው? ብዙ እኔ ጋር የማንነት ጥያቄ አለ። አባቴ ማን ነው? እናቴ ምን ሆና ነው እንደዚህ የሆነችው? ለምንድን ነው የጎዳና ተዳዳሪ የሆነችው? እኔን ለማሳደግ ብዙ ነገር አይታለች አውቃለሁ፣ ግን ለምን? ምክንያቷ ምንድን ነው ለዚህ ያበቃት? እያለ ብቻውን ይጨነቃል። ይህ ባቡሌ እናትም እኔ ልጄን እፈልገዋለሁ፣ ካለ ስራዬ ነው የተወነጀልኩት እና ደግሞ ከቤት ከወጣሁ በኋላ ለደረሰብኝና ለዚህ ያበቃኝ ይሄ ነው ብላ ለለምለም ሁሉንም ነግራት ስለነበረ ለምለም ደግሞ ሁሉንም ለባቡሌ ትነግረዋለች። እሱም በጣም ይደነግጣል። አባትህ አባባ ናቸው፣ እናትህ የአባባ ሚስት ነበረች፣ ግን አባትህ እሷን በሌላ ስለጠረጠራት ከቤት አስወጣት በማለትም ትነግረዋለች። በጣም ግራ ይገባል። ጥሩ ያልሆነ ስሜት ውስጥ ይገባል። እንዴት? ለምን? ይህን ሁሉ ችግር መከራ እንተ እየተባልኩ እየተሰደብኩ የሴት ልጅ እየተባልኩም ብዙ ነገር አሳልፌያለሁ። እንዴት ሊሆን ቻለ? በእኔ ምክንያት እናቴ ብዙ አይታለች ይላል። ወደ እናቱም አመራ። እናትየዋም ትንሽ ካወራችሁ በኋላ በቃ ትጮኻለች። ሂድልኝ ልጄ አይደለህም፣ እኔ ላንተ አልገባህም ትለዋለች። እናቴ ምንም ብትቆሽሽ ለእኔ እናቴ ነሽ፣ ምንም ቢሆን ከጎንሽ ነኝ ይላታል። ለምንድን ነው የምሰቃየው? በአንቺ ምክንያትም ይላታል። እናቱም ትጮህበታለች። እሱም ሰፈሩን ትቶ ይሄዳል። አደይ ዛሬ ሮማን እስኪ ሊጠይቃት በማለት ወደ እነ ፍቅር ቤት ሄዳለች። ድንገት ቤዛ ስትመጣ አደይን ስላገኘቻት ቤዛ ያልሆነ የሆነውንም ታወራለች ለፍቅር እናት። የፍቅር እናትም ይሰማታል። ባክሽን አደይ ምናልባት ውሃ ልታመጪ ትችያለሽ በማለት ታዛታለች። አደይም እሺ ብላ ውሃ ታመጣለች ለቤዛ። ቤዛ መጠጣት አልፈለገችም። ምክንያቱም እሷ ሁሌ የምታስበው ሰውን መመረዝ ስለሆነ አይ ይቅርብኝ ትላለች። ምን ነው ፈራሽ እንዴ? ጠጪ ትላታለች አደይ። አሹም እንዴ እነዚህ ወሮ በላ ሁሉ አስቸገሩ እኮ እያለ ብቻውን እያወራ ዴቭ ይመጣል። ዴቭ እኔም ብልህ እነዚህ ሁለት ልጆች አስቸገሩ ሩትና ቤዛ ይለዋል። እና ቤዛ የት ናት ሲለውም ቤት ናት ይለዋል። ዴቭም እየተበሳጨ ሲሄድ አደይን ያገኛታል። የፍቅር እናት ናቸው፣ ሁሉንም ነገር መወሰን ያለባቸው። አውርተው ምንም ማለት የለብህም፣ ራስን አረጋጋ ትለዋለች። አደይም ወደነ አባባ ሄዳለች። ዴቭም አብሯት ሄዷል። አባባ ወሬያቸውን ቀጥለዋል። እኔ ምልሽ ልጄ ይላል። ለምለምም ወደ እነርሱ ትመጣለች። እኔ ምልሽ ለምለም ባለፈው የነገርኩሽን ሚስጥር ሁሉ ሂደሽ አወራሽ እንዴ? በማለትም ይጠይቋታል። አይ ትላለች ለምለም በመደናገጥ። ቡናም አፍልተው ሁሉን ነገር አዘጋጅተው ወሬያቸውን ቀጥለዋል።
የቅምጥል አባትም ቅምጥል ልጄ ጥሩ ልጅ ናት፣ አደራችሁን እያሉ ለጓደኞቿ ይነግራሉ። ቅምጥልም ገጠር ሆና እኔ እኮ አንተን ተከትዬ አባቴ እንደመጣሁ አያውቅም፣ ቢያውቅማ ጉዳችን ፈላ ትላለች። አባቷ ያላወቁ ስለመሰላት የአደይ አባትም የሰፈሩን ሰው ሁሉ እያሸበረ ነው። እንዴ በፊት እኮ እኔ ሳዛቸው ይታዘዙ ነበር፣ አሁን ምን አባታቸውን ሆነው ነው ይላል። ዳይመንድም በቃ የሆነ የሚጨርስልን ሰው አግኝተናል፣ ስለዚህ ንብረታችንን የአባታችንን በእጃችን እናስገባለን ይላል። ለሊም ወደ ባቡሌ እናት ትሄዳለች። የባቡሌ እናት ስለተናደዱ ምን ብዬሽ ነበር የነገርኩሽን ሁሉ ሂደሽ የተናገርሽው በማለት በጥፊ ይመቷታል። እሷም ትደነግጣለች። እንዴ ማዘሯ ምን ሆነሽ ነው ትላታለች። አንቺን እኮ ለመረዳት ስለሞከርኩ አንቺን ደግሞ መረዳት ስለፈለግኩ ነው ይህን ሁሉ ያደረግኩት፣ ይቅርታም ትላታለች። መናገሯንም አልካደችም። የባቡሌ እናትም ትደነግጣለች። ልጄ አሳመምኩሽ፣ ይቅርታ ትላታለች። አይ ችግር የለውም ግን ለምንድን ነው እንደዚህ የምትሆኙ? እስከ መቼ ነውስ በዚህ በጎዳና ህይወት የምትተዳደሪው? በቃ ይበቃሻል፣ ይህን ያክል ካሳለፍሽ ይህን ሁሉ ጸጸት ትላታለች። ልጅሽንም ባንቺ ምክንያት አትጉጆ ትላታለች። እና አሁን ደግሞ ወደ እኔ ቤት እንሂድም በማለት ትነግራታለች። ልመንሽ ልጄ ትላለች የባቡሌ እናት። አዎ እመኒኝ፣ እንሂድና ብዙ ነገሮችን እናስተካክላለን ትላታለች። ለሊም የባቡሌን እናት ወደ ቤቷ ይዛት ሄዳለች። ሩት ለሊን ጠብቃም ስለ አደይ ያልሆነውንም የሆነውንም ታወራታለች። ምን ፈልገሽ ነው ትላለች። ከዛ ከዴቭ መራቅ አለባት አደይ፣ በእኔና በዴቭ መሀል ችግር ሆናናለች፣ እኔን ያልተቀበሉ እሷን አይቀበሉም ትላታለች። የዴቭ ቤተሰቦች እንዴ አንቺ እና እሷ እኮ እኩል አይደላችሁም ትላታለች ለምለም። ኧረ እባክሽ እኔን የመሰለች ልዕልት ልጅ ካልተቀበሉ ያችን የቤት ሰራተኛ እያለች ወሬዋን ቀጥላለች። ለምለምም ንቄቷን ስላየች አይገርምሽም ስለ አደይ እንደዚህ እንዳታወሪ፣ እንደፈለግሽ መሆን ትችያለሽ በማለት በንቄት ትታት ሄዳለች። አደይና ዴቭም ከአባባ ቤት ሲመለሱ ታገኛቸዋለች። እንዴ ዴቭ ምን ሆነህ ነው ከማትመጠንህ ሴት ጋር ሰፈር ለሰፈር የምትዞረው ትለዋለች። ዴቭም ስለተበሳጨ በጥፊ ይመታታል። እኔ ምንድን ነው እያልኩሽ፣ ስለ እኔና ስለ አደይ አይመለከትሽም፣ ከህይወታችን ውጭልን፣ ከኛ ራቂ፣ አሁንም ሳልደግምሽ ዞር በይ በማለት ይነግራታል። እሷም እየተመናቀረች ተናዳ ትሄዳለች። ቤዛም ከገባች በኋላ ፍቅር እኔና አንቺ መስማማት አለብን እያለች ወሬዋን ቀጥላለች። ሩትም ቤዛን መንገድ ላይ አግኝታት እንዴ እኔ ምልሽ እኔና አንቺ እኮ ብንስማማ አሪፍ ነው፣ ለምንድን ነው አደይንና ዴቭን መለያየት ያቃተን ትላታለች። ቤዛ አሁንም ተንኮሏን ቀጥላለች። የዛሬው ክፍል ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ነጁ ሆም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦቼ ነጁ ሆም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆኑ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። መልካም ቀን ባይ